በጣም ቁጡና ተጠራጣሪ ናት። የኔ ልጅ አባት ራሱ ካላስተዋወቅሽኝ ያለቅሽም ብላኛለች። ምን አገባት እሷ? አላቅም ጋሼ፣ የጠረጠረችው ነገር አለ። ዛሬ ካባዬ ሄደሽ የሆነ ነገር ትገዥልኛለሽ። ምን አስበሽ ነው? ምን አስባለሁ? በቃ ካባዬ ሄደሽ ነው የሆነ ዕቃ ትገዥልኛለሽ። እና ለምን አንቺ አብረሽ ሄደሽ አትገዥ? እኔማ ተማሪ ነኝ፣ ስራ አለብኝ። አንቺ እዚህ ቁጭ ብለሽ አይደለም የምትይው ነው ወይስ እናታንን መጠበቅ ሳያደርገሽ ነው? ኧረ ጣጣ የለውም። ደረጀሽ ካለኝ ገዛልሻለሁ። ግን አንቺ ራስሽ ሄደሽ የምትፈልጊውን ዕቃ ራስሽ ብትገዥ ይሻላል። አሁን አባዬ የት ሄዶ ነው? ሰላም ለቼክአፕ ሆስፒታል ይዟት ሄዶ። ምን? አዎ ምን ነው? አይ ምንም። ተይው በቃ። ሴት እንድትሆን የምፈልገው ለጠፋችብኝ ልጅ ምትክ እንድትሆነኝ ነው። ሴት ከሆነች ምትኬ፣ ወንድ ከሆነ ደግሞ ምትኩ ነው የምለው። ታውቃለህ፣ ያረገዝኩት ራሱ እኮ የጠፋችው ልጄን ለመተካት ብዬ ነው። እሺ ጋሼ፣ እሺ እኮ አይደለም፣ ለአንተም እኮ ልጅ ናት። እሺ አልኩሽ። እኔ እኮ ጋሼ ለአንተ ስለማዝንልህ ነው እንጂ የአንድ ቀን ስህተት ነው ብዬ ነው። ብዙ ነገሮችን እኮ ማድረግ እችል ነበር። ምን ማለት ነው ሰላም? አየህ፣ ልጄ በህይወት መኖሯን እንኳን እያወቅህ እኮ ምንም ነገር አልነገርከኝም። ግን ይኸውልህ በእንዲህ አይነት ሁኔታ ብዙ ርቀት አንሄድም። ቆይ ሰላም ምን ማለት ነው? ምን ልታደርጊ ነው? አልገባኝም። በዚህ ዘመን እኮ ሞት በዝቷል። ነገ ልሞት፣ ዛሬ ልሞት፣ እኔ ምንም ማውቀው ነገር የለም። በቃ አሁን እኔ የልጄን ነገር ማወቅ እፈልጋለሁ። እሺ። እና ደግሞ አንተ ሁሉን ነገር እያወቅህ ራሱ ልትነግረኝ ፈቃደኛ አይደለም። ለማወቅ ምን እርግጠኛ ነሽ? እንዴ ጋሼ፣ እንዴት አታውቅም? ወስዳችሁ የጣላችኋት እኮ እናንተው ራሱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ዳጣ ድራማ ክፍል 46 ላይ እንግዲህ በባለፈው ክፍል ካያችሁ አቢጊያል ከአባቷ መኪና ውስጥ የድምጽ መቅጃ ካሜራ ስታስቀምጥ አይተናት ነበረ። እንግዲህ እዛ ቤት ያሉ ሚስጥሮችን ለማወቅ ያላት አማራጭ ይሄን ማድረግ ነው። አባቷን በሰላምና በዳጣ ተጠረጥረዋለች። ዳጣ የአባት የልጅ ልትሆን ትችላለች ብላ ታስባለች። በዛ ላይ ደግሞ ሰላም የሚያረገዘችው ከአባቴ ነው ብላ ደግሞ ታስባለች። ብቻ ሁሉ ነገር ወደ አእምሮዋ ጥያቄ ያመጣች ከሷ አልፎ እናቷንም ሳይቀር እንግዲህ ማርታን በተደጋጋሚ እነዚህን ነገሮች በመናገር እናትየዋም ትዳሯ እንድትጠራጠር እያደረገች ትገኛለች። አቢጌል እውነት አላት፣ እውነት ነው። እሷ የምትለው ነገር ሁሉ ያው የሆነ ቀን እውነቱ መውጣቱ ስለማይቀር ምንም አይነት ስህተት የለውም። ግን ደግሞ እያደረገች ያለችው ነገር ከአንድ ልጅ የማይጠበቅ ነው። ማርታ እነዚህ ነገሮች ሁሉ መጠርጠር አቅቷት ወይም ሞኝ ሆና አይደለም። ያው ትዳሯን ስለምታከብርና ስለምትወድ እንደዚህ አይነት ሀሳቦችን ወደ አእምሮዋ በፍጹም ማሰብም አትፈልግም። ነገር ግን ልጃቸው እንግዲህ አቢጌል ከብዙ ጸባዮቿ አንዱ የሆነ ነገርን መጠርጠርና መጎርጎር ትወዳለች። ምንድነው? አሳ ጎርጓሪ ነው ዘንዶ ያወጣል እንደተባለው እንግዲህ በተለያየ ቀን ለእናቷ ስለ ሰላም ልጅ አባትና እንዲሁ ስለ ዳጣ የምጠረጥረውን ለእናቷ ስትነግራት በጣም ትናደድባት ነበረ። እዚህ ቀደም እንደውም ማርታ ለልጇ አንድ ነገር ብላት ነበረ። አስቢው አለቻት። ዳጣ የደረጀ ልጅ የአባትሽ ልጅ ሆነች ማለት አባትሽ በትዳሩ ላይ ማግጧል ማለት ነው። ያ ደግሞ ትዳራችንን ያፈርሳል። ስለዚህ እንደዚህ ነው እያልሽኝ ያለሽው፣ ይሄ ደስተኛ ቤት ይበተናል ማለት ነው። ስለዚህ እያሰብሽ ተናገሪ ብላት ነበረ። ነገር ግን አቢጌል ይሄን ነገር አሁንም ችላ በማለት እንግዲህ ነገሩን በመጎርጎር ላይ ትገኛለች። እናትየዋ ነገሩን ሁሉ ትታ ዳጣም እንግዲህ ሲሳይ ልጅ ናት ብላ ሰላም የሚያረገዘችው ከምትፈልገው ሰው ነው ብላ ነገሩን ሁሉ ዝም ብላ ብትቀመጥም ልጅቷ ግን መጎርጎሯን ቀጥላለች። እንግዲህ እዚህ ቀደም የዲኤንኤ ምርመራ ሁሉ አድርጋ ነበረ። ነገር ግን የተሳሳተ ምርመራ ስለሆነ ነው የሰላምንና
የአባቷን ጸጉር ስለነበረ ወስዳ ያስመረመረችው እንግዲህ ውጤቱ ፌል አድርጓል። ልክ አልመጣም። በዛ እንግዲህ ልክ ያልሆነ ነገር አለ እንጂ ዳጣማ የአባቴ ልጅ ናት ብላ ታስባለች። ከብዙ ነገሮች አንግል ማለት ነው። እንግዲህ ዳጣና ናታን ፍቅር በመጀመራቸው የተነሳ አብረው ሳሎን ቁጭ ብለው ዳጣና ምንድነው ዳጣ እሱን ናታንን ስትስመው አይታለች አቢጌል። ናታንም እንደዛው እሷን ሲስማት ስላየች ሁለቱ ሳሎን ቁጭ ብለው ሲያወሩ በአይኗ በብረቱ አይታ እንግዲህ በስልኳም ሪከርድ ቪዲዮ ቀርጻቸው ነበረ። ነገር ግን ይሄ መልእክት ለአባቷም በቴሌግራም ለእናቷም ለሁሉም ሰው ተናግራ ነበረ። ነገር ግን እነሱ ቀድመው ስልኳን በማጥፋታቸው ይሄ መረጃ ጠፍቷል። በዚህ የተነሳ እንግዲህ ማርታ አቢጌል ምንም ተጨባጭ ነገር ሳትይዝ አታወራም። የፈለገ መጥፎ ጸባይ ቢኖራትም ከመሬት ተነስታ ግን ምንም ነገር ያላየችውን አየሁ ብላ አታወራም። የሆነ ነገር አለ ብላ ተጠራጥራ ነበረ። ስልኬን ፎርማት አድርገውታል ሁሉ ነገር ጠፍቷን ብትልም ማርታ ግራ ገብቷት ነገሩን ዝም ብላ ብታልፍም በራሷ መንገድ ለማጣራት እየሞከረች ነበረ። እንግዲህ ያ የተደበቀው አቢጌልም የተናገረችው ነገር እውነት ሆኖ ተገኝቷል። ዳጣና ናታን ሁለቱ በድጋሜ ግቢ ውስጥ ቁጭ ብለው እንግዲህ ከናታን ጋር ሲተቃቀፉና አብረው የፍቅር ወሬ ሲያወሩ ማርታ ከፎቁ ላይ በረንዳ ላይ ብቅ ብላ ድንገት ንፋስ ለመቀበል ቁማ እያለ እንግዲህ ሁለቱ እዛ ሆነው አይታለች። በአይኗ ነበር ያየችውና ልጇ የተናገረችው ነገር ምንም አይነት ስህተት እንደሌለው እየተረዳች ትገኛለች። እና እንግዲህ በዛ የተነሳ ማርታ በጣም ውስጧ ተከፍቷል። ምክንያቱም ልጇ እንዳልዋሸች ከመጀመሪያው ማለት ነው ስልኳንም ፎርማት እንዳደረጉባት በመካከላቸውን ግንኙነት እንዳለ የተናገረችው ነገር ልክ ነው ብላ ስላሰበች ማርታ አሁን ላይ ከልጇ ጎን ሆናለች። እና እንግዲህ ዳጣ ነገር መጎርጎር አብጌል ማለት ነው ነገር መጎርጎሯን የማትተው አብጌል የሰላም ልጅ አባት ለማወቅ እንዲሁም የዳጣንና የአባቷን ግንኙነት ምን እንደሆነ ለማወቅ ስለፈለገች ብዙ ነገሮችን ሞክራለች። ያላደረገችው ነገር የለም። እሱ ነገር ሁሉ አልሳካላት ስላለ አሁን ላይ በመጨረሻ እንግዲህ አንድ ነገር ወደ አእምሮ መጥቶላታል። እኔ ከየት እንደምታመነጨው ሀሳቡን ሁሉ ነው የሚገርመኝ። እንግዲህ ካሜራ እና የድምፅ መቅጃ ነበረ የአባቷ መኪና ውስጥ ገብታ ገጥማ የወጣችው እና እንግዲህ እንደ አጋጣሚ ሆኖ ደግሞ ማርታ እንግዲህ ሰላምን ሆስፒታል እንዲወስዳት ለደረጀ ትጠይቀዋለች። ደረጀም በነገሩ ተስማምቶ እንግዲህ ሰላምን ይዟት ወደ ሆስፒታል ይሄዳል ማለት ነው። እየሄዱ እያለ ግን ሰላም መኪና ውስጥ ስለ እርግዝናዋ እያወሩ ነበረ እና በመጨረሻ እንግዲህ አንድ ነገር ትለዋለች። ልጄ በህይወት እንዳለች እያወቅ እስካሁን ምንም አላልከኝም። የነጠቃችሁኝን ልጄን ካልመለሳችሁ መቼም ቢሆን ሁሉንም ነገር ለእትዬ እነግራታለሁኝ። ስለዚህ ልጄን አምጣልኝ፣ ላንተም እኮ ልጅ ናት እያለች በጣም ብዙ ነገር ሲያወሩ ነበረ። ይሄን አሁን ያረገዝኩትን ልጅ ለምን እንደው ታውቃለህ? በነጠቃችሁ ልጅ ምትክ ነው ያረገዝኩት በማለት እንደውም ለማርገዟም የሱ ለበቀል እንደሆነ ግን ያው ደረጀ እንግዲህ ስራውን ያውቃል አይደል? ምንም እንዳላደረገ ያውቃል ከሷ ጋራ። ስለዚህ ስለተረገዘው ነገር ምንም ሊደነግጥም ሆነ ከሱ ጋር ያገናኘዋን ብሎ ሊያስብ አይችልም። ምክንያቱም እሱ ያደረገው ነገር የለም። ይህ ሁሉ የሰላም ስራ ነው፣ ያው የበቀል ነው። እንግዲህ ደረጀ በጣም በፊት ጊዜ መጥፎ ሰው ነበረ ማለት ሰላም ላይ ያደረገው ነገር በጣም መጥፎና ቆሻሻ ነገር ነበረ። እንግዲህ በትዳሩም ላይ ጭምር ነው እንደዛ ያደረገው። ማርታን የመሰለች ሚስት ማለት ነው። ስለዚህ ሰላም ላይ ያደረገው ነገር ሰላም ለዘመናት እንግዲህ ለ20 ምናምን አመት ልጇን ነጥቋት የት እንደጣሏት ሳታውቅ እያዘነች ስትኖር ነበር። ነገር ግን ይህን ሰውዬ መቀጣት አለበት፣ ልጄን ነጥቆ የጣለብኝ ጨካኝ ሰው ነው በማለት እንግዲህ ደረጀን ለመበቀል ብላ ከደረጃ አርግዛለች። ደረጀ የሆነ ቀን ይሰክርና በጣም ከልክ በላይ ወደ ቤት ይመጣል። ማርታ እቤት አልነበረችም፣ ሰላም ነበረች የተቀበለችው እና ግን እሱ ሚስቱ ስለመሰለችው አብራው እንድተኛ እየጠየቃት ነበረ። እሷ ግን ያንን ቀን አሰበችና ልትበቀለው ፈለገች። ቀን ጠብቃ እንግዲህ እሱ ሳያውቅ አብራው አድራለች፣ አብራው ተኝታለች ማለት ነው። ለማርገዝ ብላ ብቻ ማለት ነው። በጣም ከባድ አደገኛ ነገር ነው። ልክ አድርጋለች ብዬ አይደለም ሰላምን፣ ግን ደረጃ ያደረገው ነገር ግን ጸያፍ ነበረ። ልጅን ያክል ነገር ያለ ፍላጎቷ ልጅ እንድትወልድና ከሱ ጋር እንድተኛ ካደረጋት በኋላ
ልጅ ስታረግዝ ግን ልጇን ነጥቆ የጣለ ጨካኝ ሰው ነው። እና እንግዲህ በዛ የተነሳ ሰላምም በቀሏን የጀመረችው እንግዲህ በዚህ የተነሳ ነው። ያደረገው የሰራው ስራ እንዳይታወቅበት ነበረ ዳጣን የጣላት። ስለዚህ ያን ሚስጥሩ ዛሬ ማለት እንዲታይ ፈለገች፣ ያደረገው ነገር ማለት ነው። ለዛም ነበር ሰላም ያረገዘችው። ነገር ግን የሰላም ልጅ እንግዲህ ዳጣ እንደምታየዋት ትልቅ ልጅ ሆና አሁን ላይ ያን ቤተሰብ ተቀላቅላለች። ደረጀ ለዳጣ ቤት ሊከራይላት ፈልጎ ነበረ። ነገር ግን ዳጣ እኔ እኮ ገንዘብ ፈልጌ ሳይሆን ወደ እናንተ የመጣሁት ለዘመናት ብቸኝነትን ማኑሬበት የለ ጎዳና ላይ፣ ነገር ግን ቤተሰብ ፈልጌ ነው የመጣሁት በማለት ደረጀን ትናገረዋለች። ደረጀ ያኔ አንቺ ለእኔ እርግማን ነበርሽ፣ አሁን ግን ለእኔ ስጦታዬ ነሽ፣ ስለዚህ ለአንቺ ምንም ነገር አድርጋለሁ እያለ ነበረ። በዛ የተነሳ እንግዲህ ዳጣ አሁን ላይ ቤት ተከራይታ ከቤት አትወጣም። ይህ ነገር አቢጌል በጣም አናዷታል። ከአባቷ መኪና ውስጥ ያስቀመጠችው የድምፅ መቅጃ ዋናውና ሀሳቧ ዳጣና አባቷ አብረው እዛ መኪና ውስጥ የሚያወሩትን ነገር ለመስማት ነበረ። እና እንግዲህ የአቢጌል እቅድ እሱን ገጥማ ከመጣች በኋላ ነበረ ዳጣን ከአባዬ ጋር ወጥተሽ የሆነ ነገር ገዝተሽልኝ እንድትመጭ ፈልጋለሁ ትላታለች። ዳጣም እንግዲህ የሆነ ተንኮልና ሴራማ አቅደሽ ነው እንጂ በሰላም እኔን እንድገዛልሽ እንደዚህ አይነት ዕቃ ጠይቂኝም ነበር፣ እኔና ደረጃ አብረን እንድንሄድም አትፈልጊም ነበር፣ ስለዚህ ያሰብሽው ተንኮል አለ እያለቻት ነበረ። ነገር ግን አባዬ የት ነው ትላታለች። አባዬ ከሰላም ጋር ወደ ሆስፒታል ሄዷን ስትላት በደስታ ነበር የሞተችው። ምክንያቱም በጣም የምትፈልገው ነገር የሰላም ልጅ ሰላም በሆዷ ያለው ልጅ አባት ማንነት ከአባዬ ጋር መኪና ውስጥ ከአባቷ ጋር ስለምጠረጥራት ማለት ነው አልናገርም ያለችው ከአባቴ ጋር ብታረግዝ ነው። ስለዚህ ወይ ናታን ወይ አባቴ ነው እንግዲህ እዚህ ቤት ወንድ ያሉት፣ ስለዚህ ከነሱ ከሁለቱ ከአንዳቸው አያልፍም በማለት አቢጌል ማለት ነው አባቷና ሰላም ደረጀና ሰላም መኪና ውስጥ አብረው መሆናቸው በጣም ነበር ያስደሰታት። የሚያወሩትን ነገር ሁሉ ብዙ መረጃ አገኛለሁ ብላ ደስ ስላላት ወደ እናቷ ክፍል ሂዳ እንግዲህ የአባቷ መኪና ውስጥ ማለት እንደዛ ባትላትም ግን የሆነ ነገር አለ፣ የሆነ መረጃ የያዘ ካዳመጥኩት በኋላ ላንቺም ደግሞ አሰማሻለሁ፣ በአሁኑ ትኮሪብኛለሽ እያለች እንግዲህ ይሄ ነገር ማርታን እንደሚጎዳት አላወቀችም መሰል። እንዴት ነው ማርታ በዚህ የምትኮራው? ማርታ ሰላም ያረገዘችው ልጅ ምናልባት የደረጀ ነው ይባልና ዳጣ ደግሞ የደረጀ ልጅ ለዛውም ከሰራተኛው ቤቷ ሁና ከምታዛት ከሰራተኛዋ ጋር ተኝቶ ከአንድም ሁለት ልጅ ማርገዙን ብትሰማ እናቷ ራሷን ብታጠፋ ምን ትጠቀማለች? እና አቢጌል ምንም አርቆ ማሰብ የሚባል ነገር አታውቅም። በዛ የተነሳ እንግዲህ አሁን ላይ ቤት ውስጥ ትልቅ ችግር ለመፍጠር ደፋ ቀና እያለች ትገኛለች። በመጨረሻም እንግዲህ ደረጀና ሰላም ያወሩትን ወሬ ሪከርድ አድርጎላታል ማለት ነው፣ እዛ ያስቀመጠችው የድምፅ መቅጃ። እናም እንግዲህ እህቷን ሂጂና የአባዬን ቁልፍ አምጪ ብላት ደግሞ ውሃ ከአባቷ ኪስ በተደጋጋሚ ስትገባ እናቷ ታያታለች። የሆነ የእጅ አመልና እቃ መስረቅ ፈልጋ ስለመሰላት በጣም ተናደውባት ነበር። እሷ ግን አቢጌል ከአባዬ ቁልፍ አምጪ ብላኝ ነው ብላ እንግዲህ ቁልፉን ቢከለክሏትም ነገር ግን አቢጌል መላ ስለማታጣ ከአባቷ ጋር አባቷ መኪና ውስጥ በመግባት የሆነ ቦታ እቃ ላመጣ ነው ስለዚህ ውሰደኝ ትለዋለች አባቷን። አባትየው ደግሞ የሆነ እቃ ታዲያ ለምን በድሪቤ በራይድ አይመጣልሽም ብሎ ይጠይቃታል። ከዛ ሊደውልላቸው ሲል ስልኩ ስለጠፋው ስልኩን እንድታመጣለት ወደ ቤት ቢጠይቃትም እሷ ግን መሄድ እንደማትፈልግ ለአባቷ ትናገርና አባቷ ሲወርድላት ያንን የድምፅ መቅጃ እንግዲህ ወስደዋለች አቢጌል። ለእናቷም ደግሞ የፎከረችው ነገር አለ እዚህ ቪሞሪ እዚህ ፍላሽ ውስጥ ማለት ነው በጣም ከባድ ነገር እና አንቺ በእኔ ልትኮሪብኝ የምችውን ነገር አሰማሻለሁ፣ ትንሽ ብቻ ጠብቂ፣ ብቻ መጀመሪያ እኔ ላዳምጠው በማለት እንግዲህ ለብቻ ወደ ክላሷ ሂዳ ቪሞሪውን ፍላሹን ማለት ነው የቀዳውን ሪከርድ ሁሉ እያዳመጠች ነበረ። ነገር ግን በጣም የምትፈልገው ቦታ ላይ ማለት ነው ሲደርስ ድምፁ ተቋርጦባታል። ማን እንዳቋረጠው አይታወቅም። ደረጀና ሰላም
እያወሩ ነበረ። በጣም ብዙ ነገር አውርተው ነበረ። ነገር ግን እነሱ ድምጾች ሁሉ እዛ የድምፅ መቅጃ ውስጥ አልገቡም። ምክንያቱ ምን ይሆን? ደረጀ ምናልባት ፍላሹን ያስቀመጠችውን የድምፅ መቅጃ አይቶት ይሆን እንዴ? ምናልባት ሆን ብለው ደልተውባት ይሆን አላውቅም። ነገር ግን እዛ የድምፅ መቅጃ ውስጥ ሙሉ መረጃዎች የሉም። አላስፈላጊ ነገሮች ናቸው ስለ እርግዝናው ሲያወሩ እና የሆነ ቦታ ግን ስለ ልጇ ስታወራ ሙሉ ለሙሉ አልሰማችም እና በጣም ነበር የደነገጠችው። ሊያወሩ ነው ብላ ስትቀጥል ግን ምንም አይነት ድምፅ የለውም። በጣም ነው የደነገጠችው። እንግዲህ አሁንም አበጌል የተሳካላት አይመስለኝም። አበጌል እውነት ቢኖራትም እየሄደችበት ያለው መንገድ ግን ልክ አይደለም። ቤተሰቦቿን ቤት ታፈርሳለች በዚህ አካሄድ። ምክንያቱም ማርታ በትዳሯ ቀልድ አታውቅም። ባሏን በጣም ነው የምታምነው። ማርታም እንግዲህ እስካሁን ድረስ ደብቃ የቆየችውን ነገር ለባለቤቷ አሁን ላይ እውነቱን ነግረዋለች። ማርታ በጣም ተከፍታለች። ፊቷ በጣም ተከፍቷል እና ደረጀ ጋር ደውላ እንግዲህ አቢጌል በአሁኑ እውነቷን ነው፣ ምንም አልዋሸችም። ዳጣና ናታን ሁለቱ ግንኙነት አላቸው። እሷ ራሷ እንዳየቻቸው ነግረዋለች። ችግሩ ምንድን ነው ነው የኔ ጥያቄ። ዳጣና ናታን ፍቅር ቢጀምሩ ህፃን ልጆች አይደሉም አይደል? እሷ ግን ለልጇ ስለምትፈልገው ነው እንግዲህ ናታንን እንደዚህ የምትለው ከአቢጌል ጋር እንዲሆን ስለምትፈልግ ነው እንጂ ምንም አይነት ስህተት የለውም። ይሄ ዳጣን ሊያስወቅሳት ወይም ደግሞ ናታንን ሊያስወቅስ አይችልም። ማርታ ግን በዚህ ነገር በጣም ተናዳለች። ሁልጊዜም ናታን ከአቢጌል ጋር እንዲሆን ትፈልግ ነበር፣ ትመኝ ነበረ። ከአንተ ጋር ብትሆን ጥሩ ልጅ ትሆናለች፣ ትስተካከላለች እያለች ነበረ። ነገሩ ግን እንግዲህ ያው አቢጌል ለምንም ነገር ለእንኳን ለፍቅር ለጸብ የማትመች ልጅ ናት እና አሁን ላይ እንግዲህ ያላት እድል እዛ ቤት ስለ ዳጣና ስለ ሰላም ልጅ ማጣራት ነው። ሁለቱም የአንድ ሰው ልጆች ናቸው። በጣም ይገርማል። ሁለቱም የሰላምና የደረጀ ልጆች ናቸው። እንግዲህ በቅርቡ ሰላም ልጅ መውለዷ አይቀርም። ያኔ የልጇን እንትን ወስዳ ማስመርመሯም የማይቀር ነው። በዚህ ከቀጠለች አቢጌል ሰላም ልጅ ስትወልድ እንግዲህ ላስመርምርም ማለቷ የማይቀር ነው። ሌላው ደግሞ እንግዲህ ሰላም ወንድ ቢሆን ይሻላል ወይስ ሴት የምወልደው ልጅ ስትል ሪከርዱ ላይ አቢጌል ሰምታለች። አባቴ ምን አገባው ስለ እሷ ልጅ የሚለው ራሱ ሌላ ጥርጣሬ። እንግዲህ የአሁኑ ሀሳብ ራሱ ሙሉ ባለመሆኑ ሌላ ጥርጣሬ ውስጥና ሌላ ጉርጉራ ውስጥ እንድትገባ ያደርጋታል። ምክንያቱም ደግሞ የፈለገችው ነገር እዛ ሪከርድ ውስጥ አላገኘችውም። የአቢጌል ጸባይ በጣም ነው የሚያስገርመኝ። በጣም አደገኛ አነፍናፊ የሆነ ነገር ከያዘች የማትለቅና እኔ በጣም ነው የምታስገርመኝ እዛ ቤት ማለት ነው። ትወናዋን በጣም ጎበዝ ናት። እሷ ናት እዛ ቤት ሲጀመር እየተወነች ያለችው እና መጨረሻዋ ምን እንደሚሆን ባናቅም እንግዲህ አቢጌል ያሁኑ ግን ብዙም የተሳካለት አይመስለኝም። ነገር ግን ለመጠራጠር በቂ መረጃ አግኝታለች ብዬ አስባለሁ። የእኔ ውድ ቤተሰቦች ዳጣ ክፍል 46 ይህን ይመስል ነበረ። በክፍል 47 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ በሌላ እስከምንገናኝ ድረስ ቸር ቆዩልኝ።